ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ልድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያደረስናችሁን ቆያለን። ላይክ፣ ሰብስክራይብ፣ ሼር እያረጋችሁን እስከ ፕሮግራማችን ፍጻሜ ዛሬም ከኛ ጋር ቆዩ ብለናል። በሀሳብ መስጫ ሳጥናችን ላይ ለምትልኩልን ሀሳብ አስተያየት፣ ለምታጋሩን መልእክቶች እጅግ አድርገን እናመሰግናለን። በመረጃ ሰዓታችን ዛሬም ጥንቅቅ ያሉ መረጃዎችን ታማኝ ዜና ምንጮቻችን አሰባስበን ይዘን መተናል። አስቀድመን የቡድን ዜናና የዝውውር ጉዳዮችን የምናነሳው በሪያል ማድሪድ በኩል ነው። ልዩ ጥንቅሮች ተሰናድተዋል። ወቅታዊ ጉዳዮችን አብዴት እናደረጋችኋለን። ከባርሴሎና ጋርም በተያያዘም በዝውውር መስኮቱ ወቅታዊ የሚጠበቁ እውነቶች አሉ። ወደ ቡድኑ ስለመጣው ተጫዋች ተጨማሪ መረጃም እንደዚሁ በባርሴሎና በኩል እናካፍላችኋለን። በቆይታችን የክረምት የዝውውር መስኮትን የተመለከተና በአውሮፓ ዙሪያ ያሉ ወቅታዊ ጥንቅሮችን እንዲሁ በስፋት እያስደመጥናችሁ ነው ቆይታ የምናደርገው። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንን በርካታ ያሉ ጥንቅሮችን ይዘናል። ዕለታዊ ቡድን ዜናና የዝውውር መስኮት በአጫጭር ስፖርታዊ መረጃዎቻችን በፕሪሚየር ሊግ አስቀድመው ለእናንተ ውድ አድማጮቻችን እንዲሁም እናካፍላችሁ ይሆናል። በቢግ ሲክስ ቶትናም ሆትስፐርስ ቤት ከዝውውር ጋር አያይዘን የምናካፍላችሁ መረጃ አለ። በማንቸስተር ሲቲ የመረጃ ሰዓታችን የዝውውር ጉዳዮችን እናነሳለን። እስከ 70 ሚሊዮን ፓውንድ ሊጠየቁበት ይችላሉ ስለተባለውም ዝውውር እንመለከታለን። የምዕራብ ለንደኑ ክለብ ቼልሲ ከወጣት ወደ አንጋፋ ዝውውር እንደተሸጋገረ ይታወቃል። ተጨማሪ ጥንቅር እናነሳለን። ቼልሲ ይፋዊ ጥያቄን ያቀርባል። ለየት ያለ መረጃ እናካፍላችኋለን። የቡድን ዜናም በሰማዮቹ በኩል ተይዟል። የሊቨርፑሉ አዲስ ፈራሚ እረፍቱን ማቋረጥ ይፈልጋል ተብሏል። ምክንያቱን እንነግራችኋለን። አሰልጣኝ አንዶኒ ኦራኦላ ስለ ቡድናቸው ቁልፍ ተጫዋች ፍሎሪያን ቬርዝ፣ ግራቨንበርግ፣ ኢሳክና በወቅታዊ ጉዳይ ላይ የሚያካፍሉን መረጃ አለ። የጉዳት ዜና በሊቨርፑል ስለሚተካው ሰው ሳላና ስለሚተካውም ሰው ጥቂት ነገር እንላችኋለን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ከማንቸስተር ዩናይትድ ጋር በተያያዘ በዩናይትድ ዝርዝር ውስጥ የነበረው ተጫዋች አሁን ፉክክር ገጥሞታል፣ እንመለከተዋለን። ከዩናይትድ የሚወጣውን ተጫዋች በውሰት ለማስፈረም ብሩኖን ለማስፈረም የሚደረገውን ጥረት ጨምሮ የማንቸስተር ዩናይትዱን አጥቂ ለመውሰድ ክለቡ ያለውን ፍላጎት እናጠራላችኋለን። ከፈላጊው ጋር በተያያዘ አሰልጣኝ ማይክል ካሪክና የማንቸስተር ዩናይትዱን ብሪያን ቤሞን በቡድን ዜና በስፋት እንመለከታችኋለን። ሰፋ ያለ ጥንቅር ተይዟል በቃል ስፖርት ዩቲዩብ ቻናል። አዲሱ የአርሰናል ፈራሚ ተረስቷል፣ ግን ትላንትና ማንነቱን በደንብ ያሳየበት በጣም ድንቅ ምሽት ነበር። ከአራቱ ግብ አንዷን ያስቆጠረው ክርስቶስ ዞሊስን በስፋት እንመለከታለን። በአርሰናል በኩል ተጨማሪ መረጃ የምሽቱ ጨዋታ ላይ ስናነሳ ሚኬል አርቴታ ስለ ቪኒሺየስ ጁኒየር ያሉትን እንነግራችኋለን። ስለ ዝውውሩም አብዴት የምናረጋችሁ መረጃ አለ። ብሩኖ ጊማሬሽ ጉዳይ ከምን ደረሰ፣ የቡድን ዜናን ጨምሮ እናካፍላችኋለን። ላይክ፣ ሰብስክራይብ፣ ሼር እያረጋችሁን ቆዩን። ለ100,000 ሰብስክራይበር ከ600 በታች ቀርቶናል። አሁንም ሰብስክራይብ ያላረጋችሁ ቤተሰቦቻችን ሰብስክራይብ አድርጉን። ለወዳጅ ዘመዶቻችሁ ሼር ማድረግ እንዳይረሳ። አብራችሁን ቆዩን። በማድሪድ እንጀምር። ሎስ ብላንኮች በጆዜ ሞሪኒዮ ስር ኦፊሻል የሆነ የወዳጅነት ጨዋታቸውን አድርገዋል። በተመልካች ፊት ወይም ለተመልካች ክፍት በሆነ ጨዋታ ማለት ነው። ትላንት ከፊዮረንቲና ጋር ነው የሞሪኒዮ ቡድን ፍልም ያደርጉ የነበረው። ጨዋታ 2-2 በሆናቸው ውጤት ተጠናቋል። ለየት ያለው ነገር የሞሪኒዮ ቡድን ይመራ ነበረ እስከ 41ኛው ደቂቃ ድረስ። ሴንድሪክ 12ኛው፣ ሴሬ 24ኛው ደቂቃ ላይ ገባ አስቆጥሮ ጨዋታው 2-0 ሪያል ማድሪድ ይመራ ነበረ። በኋላም ላይ ፊዮረንቲና ፒያኮሉ 41ኛው ደቂቃ ላይ ኬን ሞይስ ኬን ማለት ነው 58ኛው ደቂቃ ላይ 2 ግቦችን አስቆጠሩ። ጨዋታው 2-2 በሆናቸው ውጤት ተጠናቀቀ። ዘ ስፔሻል ዋን ጆዜ ሞሪኒዮ ጨዋታቸውን ወይም ኦፊሻል የሆነ የወዳጅነት ጨዋታቸውን በ2-2 ጀምረዋል። ቪኒሺየስ ጁኒየር በሪያል ማድሪድ ቆይታው ዙሪያ ጆዜ ሞሪኒዮ ከጨዋታው በኋላ ሰኞ ከኛ ጋር ይሆናል ሲሉ ተደምጠዋል። እሳቸው በቡድኑ እንዲቆይ ፍላጎት እንዳላቸው አስቀድሞ ተናግረው እንደነበረ የሚዘነጋ አይደለም። ከቪኒሺየስ ጁኒየር ጋር በተያያዘም ተጨማሪ መረጃ እንመለስበታለን በቆይታው ዙሪያ። ከሷ ውጭ ግን ቪኒሺየስ ጁኒየር በሁሉም መድረክ ለሪያል ማድሪድ 375 ጨዋታን አድርጓል። 128 ግቦች አሉት፣ 100 አሲስቶች አሉት። በ375 ጨዋታ 228 የግብ አስተዋጽኦ አለው። በቀጣይ ተጫዋቹ በማድሪድ ይቆያል ወይንስ ለአርሰናል ይፈርማል የሚለው ነገር ጥርትም ያለ የተረጋገጠ ነገር እንደሌለው ይታወቃል። በእርግጥ ሁሉ ነገር ያለው በቪኒሺየስ ጁኒየር እጅ ነው። ለሪያል ማድሪድ እጅ መስጠት አሊያም እጁን ለአርሰናል መዘርጋት የትኛው ያዋጣዋል የሚለውን በቀጣይ ተጫዋቹ ሲወስን የምንመለከት ይሆናል።
ሃንሲ ፍሊክ በፌራን ቶሬስ ወቅታዊ ጉዳይ ላይ ጋዜጣዊ መግለጫ ሰጥተዋል። ከተጫዋቹ ጋር በዓለም ዋንጫው ዙሪያ ወይም በዓለም ዋንጫው ቆይታው ዙሪያ ብዙ ነገር አውርተን ነበር። አሁን ላይ ግን ያንን እያደረግን አይደለም ብሏል። ለምንድነው የማታናግሩት ሲባሉ እረፍት ላይ ነው፣ በእረፍት ሰዓቱ ልንበጠብጠው አይገባም ሲሉ ተደምጠዋል። የእረፍት ጊዜውን በጥሩ ሁኔታ እንዲያሳልፍ እንፈልጋለን። በተጫዋቹ በኩል ራሱን ለጨዋታ የሚያዘጋጅበትም ሰዓት ሲደርስ በደንብ ይዘጋጃል። በእርግጠኝነት ለእኛ ቁልፍ ሆኖ ይቀጥላል ብለዋል። በጎን ፓሪሰን ዠርሜን እየተደራደረ ነው። በርከት ያሉ የፕሪሚየር ሊግ ክለቦች ፈላጊዎቹ እንደሆኑ ይታወቃል። ተጫዋቹ በባርሴሎና ቤት ከጨዋታ ደቂቃ ጋር በተያዘ ክለቡን የመልቀቅ ፍላጎት እንዳለው የሚዘነጋ አይደለም። በተለይም ቡድኑ ራሱን እያጠናከረ እንደሆነም የሚዘነጋ አይደለም በዚህ ሰዓት ላይ። ከዛ በተጨማሪ በቡድኑ አዲሱ ፈራሚያቸው ካሪም አዲየሚ በቀጣይ ዋና ህልሙም ሻምፒዮንስ ሊግ መንሳት መሆኑን ይናገራል። አስቀድሞም ባርሴሎና በዋንጫው በተለይም በሻምፒዮንስ ሊግ ዋንጫ ጥም ላይ ያለ ክለብ እንደሆነ ይታወቃል። የተቀላቀለውም እንደዛ እያለ ነው። በጣም ቀርቤ ስለነበር አሁን ደግሞ በጣም ቅርብ ከሆነው ባርሴሎና ጋር አሳካዋለሁ ሲል ተደምጧል። የሊዮኔል አንድሬስ ሜሲው ቡድን ኢንተር ማያሚ ጨዋታውን ይመራ ነበረ እስከ 84ኛው ደቂቃ። ኢንተር ማያሚ ሊዮኔል አንድሬስ ሜሲን ተጠባባቂ አድርጎ በጀመረበት የአሜሪካ ሜጀር ሊግ ሶከር 18ኛ ሳምንት መርሃ ግብር ከኮሎምቡስ ክሪው ጋር ጨዋታው 2-2 ተጠናቋል። ሉዊስ ሱዋሬዝ 16ኛው ደቂቃ ላይ መሪ ያደረጋቸው አዲሱ ፈራሚ ካርሎስ ካዜሜሮ 34ኛው ደቂቃ ላይ ራሱ ላይ ግብ በማስቆጠር ነው ታሪኩን የጀመረው በኢንተር ማያሚ። ከዛ በኋላ መልሶ አለን ኢንተር ማያሚን ወደ 2-1 መሪነት ቀየረ። በኋላም ላይ ባሬዝ ሜንዴስ 84ኛው ደቂቃ ላይ ግብ አስቆጥሮ ለኮሎምበስ ክሪው ጨዋታው 2-2 ተጠናቀቀ። ሉዊስ ሱዋሬዝ ግብ ማስቆጥሮ አሲስትም አበርክቷል። በጨዋታው ላይ ድንቅ ነበር። ሊዮኔል አንድሬስ ሜሲ 46ኛው ደቂቃ ላይ ወደ ሜዳ ተቀይሮ ገብቶ ነበር፣ ግን የውጤት ለውጥ የለም። ሜሲ ግን በነገራችን ላይ ከእረፍት እንደመጣ እንዳትረሱ ውድ ቤተሰቦቻችን፣ ወይም ከዓለም ዋንጫ በኋላ ያደረገው የመጀመሪያ ጨዋታ ነው። በኢንተር ማያሚ ህይወትን በራሱ ላይ ግብ በማስቆጠር የጀመረው ካርሎስ ካዜሜሮ ከማንቸስተር ዩናይትድ ወደ ኢንተር ማያሚ በነፃ እንዳቀና ይታወቃል። ዩናይትድ ጨዋታ ሳይጀምር ካዜሜሮ ወደ ሊግ ጨዋታ ተመልሷል። ማን ነው የዓለማችን የምንጊዜ ምርጥ ተጫዋች በሚለው ክርክር ውስጥ ክርስቲያኖ ሮናልዶ በእግር ኳስ እኔን ባስቀመጠበት ደረጃ ምክንያት መቼም መምረጥ አልፈልግም ብሏል። በእግር ኳስ ታሪኩ ስሜ ምርጡ የተከላካይ አማካይ ተብሎ እንዲቀመጥ ያሻለኝ ክርስቲያኖ ሮናልዶ ነው የሚለው የአሁኑ የሜሲ የቡድን አጋር ካርሎስ ካዜሜሮ በነዛ ለቡድናችን ባሸነፍናቸው ዋንጫዎች የተነሳ እናም ይህንን መቼም ቢሆን አረሳምና ሮናልዶ በእግር ኳስ ሕይወት ውስጥ ባበረከተልኝ ነገር ምክንያት የዓለማችን ምርጡ ሜሲ ነው ሮናልዶ ነው በሚለው ላይ አልሳተፍም ሲል ተደምጧል። በእርግጥ የሁል ጊዜ የስፖርቱ ዓለም ክርክር ነው፣ ሮናልዶ ወይስ ሜሲ? ሁሌም እንላለን ቃል ስፖርት ዩቲዩብ ቻናል ሁለቱም ባደረጉት ነገር አንጻር ለምን እናነጻጽራቸዋለን እንላለን። ግን የእናንተ መልከት አላኩልን። የአሰልጣኝ ዚነዲን ዚዳን የፈረንሳይ ብሔራዊ ቡድን በኃላፊነት መረከባቸው የሚዘነጋ አይደለም። ዚነዲን ዚዳን የመጀመሪያ ጨዋታ ትኬቶች በ24 ሰዓታት ውስጥ ተሽጠው መጠናቀቃቸው ይፋ ተደርጓል። በስታድ ደ ፍራንስ በሚደረገው ጨዋታ 80 ሺህ ትኬቶች ተሽጠው መጠናቀቃቸው ተነግሯል። ጨዋታው መቼ ነው አትሉም? ውድ ቤተሰቦቻችን በኢትዮጵያን ቀን አቆጣጠር መስከረም 22 2019 ከጣሊያን ብሔራዊ ቡድን ጋር በሚደረግ ጨዋታ ነው። ገና 2 ወር ድፍን ያልተነካ ይቀራል። ቀናቶችም ይደመሩበታል። ገና ከ2 ወር በኋላ ለሚደረግ ጨዋታ የዚነዲን ዚዳን የስቴዲየም ትኬት መግቢያው ወይም የፈረንሳይ ብሔራዊ ቡድን ጨዋታ ወይም የዚዳን የመጀመሪያ ፈረንሳይን እየመራ የሚያደርገው ጨዋታ ትኬት ሙሉ ለሙሉ ተጠናቋል፣ ተሸጦ ዚዳን በየ24 ጨዋታ ዋንጫ ያነሳል። አሁንስ የሚለው ከፈረንሳይ ጋር ይጠበቃል። ቃል ስፖርት ላይ ናችሁ። የተመራረጡ ስፖርታዊ መረጃዎችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው የተመራረጡ ስፖርታዊ መረጃዎቻችን ተሻገርን። ከፕሪሚየር ሊግ መረጃችን ጋር ስትቆዩን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን እስከ ፕሮግራማችን ፍጻሜ ቆዩ። ውድ ቤተሰቦቻችን የሰብስክራይበራችን አሃዝ ድፍን 100,000 ሊገባ ይሄን መረጃ ለእናንተ ስናቀርብላችሁ 569 ሰብስክራይበር ብቻ ይቀረናል። 569ን ወዲህ እንድትሉ እንሻለን። እናንተም ሰብስክራይብ ካላረጋችሁት ሰብስክራይብ አድርጉን። በቅርቡ 100,000 እንገባለን። አድማጭ ተመልካቾቻችን አድራሻችሁን ባስቀመጣችሁልን መሰረት የጽሁፍ መልእክቶችንም እየላክንላችሁ ነው። ቃል ስፖርት ዩቲዩብ ቻናልን ኦፊሻሊ ማግኘት የምትፈልጉ 100,000ን አብረን ነው የምናከብረው። ቃል ስፖርት ዩቲዩብ ቻናል ባለፉት 4 ዓመታት ውስጥ ከእናንተ ውድ አድማጮቻችን ጋር በስኬት ያሳለፍንባቸው ዓመታት ምርጥ ነበሩ። ወደ ተወዳጁ የእንግሊዝ ፕሪሚየር ሊግ መረጃ ተሻገር
ባሻገር መረጃውን እያካፈልኳቸው ያለሁት ቃል ነኝ። በድጋሚ አብራችሁን ቆዩ። በርንማውዞች የሴቪያውን የቀይ መስመር ተከላካይ ጆዋኖሎን ለማስፈረም ድርድር እያደረጉ ነው ተብሏል። የላቀ ድርድር ላይ መሆናቸውም ተረጋግጧል። ከሰሞኑ በርካታ ያሉ ተጫዋቾችን በማስፈረም ሂደት ላይ ተጠምዶ ይገኛል በርንማውዝ። በበርንማውዝ በኩል አንዶኒ ኤራውላን ያጡበት ዓመት እንደሆነ ይታወቃል። በዛ ላይ ደግሞ በርካታ ቁልፍ ተጫዋቾቻቸውን እንደዚሁም በበርካታ ክለቦች እየተነጠቁ እንደሆነ ይታወቃል። ግን ራሳቸውን በብዙ መንገድ እያደራጁ ከሚገኙ የፕሪሚየር ሊግ ክለቦች ውስጥ አንደኛው ነው። በእርግጥ ያ ቡድን የአንድ ኤራውላ ጠራት ነበረ፣ ምንም ጥያቄ የለውም። በዝውውር መስኮቱ ላይ አሁን ላይ ዳግም መንቀሳቀስ ጀምረዋል። በርካታ ዝውውሮችን እየፈጸሙ ይገኛሉ። የፕሪሚየር ሊጉ ጠንካራ ቡድን ስለመሆኑ ግን በእርግጠኝነት ምንም ጥርጥር የለውም። በሚቀጥለው የውድድር ዓመት ወደዛው ፎርም ተመልሶ ይመጣል ተብሎ ይታሰባል። አለ አንድ ኤራውላ ተጽዕኖ ግን ምን አይነት ቡድን ይሆናል የሚለው ይጠበቃል። ለማንኛውም ተከላካይ ጆዋኖሎን ለማስፈረም ድርድሩን አጠናክረው ቀጥለዋል። ሪቻርልሰን በቶትናም ያለው የወደፊት ቆይታ የተረጋገጠ እንዳልሆነ ሮቤርቶ ዲዘርቢ ያረጋግጠዋል። ትላንትና ቼልሲን ድል ባደረጉበት ጨዋታ ላይ በአቋም መፈተሻ ጨዋታ ላይ ሁለተኛውን የማሸነፊያ ግብ ከመረብ ማዋሃዱ የሚዘነጋ አይደለም። ሪቻርልሰን በበኩሉ ስለ መቆየቱ አላውቅም፣ ማድረግ የምፈልገው ነገር ግን አደርጋለሁ ብሏል። አሰልጣኝ ሮቤርቶ ዲዘርቢም በተጫዋቹ በኩል እርግጠኛ እንዳልሆኑ በተናገሩበት ጋዜጣዊ መግለጫ ማለት ነው። ሁኔታውን አልተረዳውም ያሉት አሰልጣኙ አንዳንድ ጊዜ መልቀቅ ይፈልጋል፣ አንዳንዴ ደግሞ መቆየት ይፈልጋል። አያይዘውም መነጋገር ይገባል ያሉት አሰልጣኙ ምንም ችግር የለውም፣ እሱ ጥሩ ሰው ነው፣ ከእሱ ጋር ለመነጋገርም ዝግጁ ነኝ ብለዋል። ሪቻርድሰን ባለፈው ዓመት በሊጉ 11 ጎሎችን በማስቆጠር የክለቡ ኮከብ ግብ አግቢ ሆኖ እንደጨረሰ የሚዘነጋ አይደለም። በቶትናም የፕሪሚየር ሊግ መትረፍ ሂደት ውስጥም የእሱ 11 ግቦች በጣም ወሳኝ ነበሩ። አሁን ግን ቆይታውም የተረጋገጠ የሚባል አይደለም። የማንቸስተር ሲቲው የተከላካይ ስፍራ ተጫዋች ጆሽኳ ግቫርዲዮል ከሰሞኑ በሲቲ ቤት ኮንትራቱን ማራዘሙ የሚዘነጋ አይደለም። ጆሽኳ ግቫርዲዮል በአዲሱ አሰልጣኝ ኤንዞ ማሬስካም ዙሪያ ሀሳቡን አጋርቷል። የዓለማችን ምርጡ አንዱ እኛ ጋር ይገኛል ብሏል። እኛ በጣም ደስተኞች ነን ብሏል ኤንዞ ማሬስካ ከኛ ጋር በመገኘቱ ከሱ ብዙ የምንማራቸው አዳዲስ ነገሮች፣ አዳዲስ ሀሳቦች አሉ። ለዚህ ደግሞ ዝግጁ ነን ሲል ተደምጧል። በእርግጠኝነት እሱ ከኛ ጋር ብዙ ትልልቅ ነገሮችን ማሳካት የሚችል አሰልጣኝ ነው ብሏል። ምናልባት በዚሁ አጋጣሚ ቃል ስፖርት ዩቲዩብ ቻናል ትላንትና በሲቲና በኢንተር ሚላን መካከል የነበረውን ጨዋታ አድርሰን የጨዋታውን ቀመር ሂደት ብዙ ነገር ካጋራን በኋላ በርካታ ያሉ የሲቲ ደጋፊዎች በሀሳብ መስጫ ሳጥናችን ላይ ማሬስካ በሲቲ ወንበሩ ይከብደዋል፣ ምክንያቱም የተነሳበት ጋርዲዮላ ነው፣ ከዛ አንጻር ወንበሩ በጣም ሊነቃንቀው ይችላል የሚል ምልከታን ወይም ደግሞ በክለቡ ብዙ ላይ ቆይ ይችላል በሲቲ የሚል የግል ምልከታን ሲያጋሩ ነበር። ምናልባት በስፋተኛ የምናንሳውና የሲቲ ደጋፊዎች ማሬስካ ላይ እርግጠኝነታችሁ ያው መነጻጸሪያ የቼልሲ ቤት ቆይታቸው ብቻ ነው ሊሆን የሚችለው፣ ምልከታችሁን አጋሩን። ጆሽኳ ግቫርዲዮል ግን ከምርጥ አሰልጣኝ ጋር ለመስራት ተዘጋጅተናል ሲል ተደምጧል። በማሬስካ ስር ከገባ በኋላ የማንቸስተር ሲቲ በዝውውር መስኮቱ ላይ የተለመደ አይነት አሰራር ሊሰራ ይችላል። እንደምታስታውሱት አሰልጣኞች ወደ አዲስ ክለብ ሲቀላቀሉ ቀድመው ከነበሩበት ክለብ ተጫዋች የማስኮብለል ባህሪ ያላቸው፣ ይህ በበርካታ ክለቦች በበርካታ አሰልጣኞች ሲደረግ አይተናል። በማንቸስተር ሲቲ አዲሱ አሰልጣኝ ደግሞ የቼልሲውን የክንፍ አጥቂ ፔድሮ ኔቶን ወደ ቡድኑ ማምጣት ይፈልጋሉ። በቼልሲ በነበሩበት ሰዓት ከሚወዱት ተጫዋቻቸው አንዱ ነበረ። በቼልሲና በሲቲ መካከል ምንም አይነት ድርድር እንደሌለ ይታወቃል። ግን ቼልሲዎች ይህን ተጫዋች ለመሸጥ ፈቃደኛ አይደሉም። ከተሸጠ ግን ከ70 ሚሊዮን ፓውንድ በላይ ይፈልጉበታል ተብሏል። የዚህ ተጫዋች ዋነኛ ፈላጊ ኤንዞ ማሬስካ እንጂ ሲቲ አይደለም። ስለዚህ ቦርዱን በማሳመን ሂደት ላይ ስራ ይጠበቅባቸዋል። ቼልሲ ግን ለተጫዋቹ 70 ሚሊዮን ፓውንድ በላይ ለጥፈዋል። በማንቸስተር ሲቲ በኩል ከቡድኑ እንዲህ አይነት ገንዘብ ሊያገኙ የሚችሉበት ተብሎ ሊጠበቅ የሚችለው ድርድር ከሰሞኑ የአምበላቸው ወይም የአማካይ ስፍራ ተጫዋች ፔድሪ ይጠበቃል። የፔድሪ ጉዳይ አሁንም እልባት አላገኘም። ከሰሞኑ ቀዶ ጥገና አድርጎ ሞር ማገገም ሂደቱ ላይ ነው። ድርድሩ ምናልባትም ከነገ ጀምሮ በአዲስ መልክ ሊጀመር ይችላል። የምዕራብ ለንደኑ ክለብ ቼልሲ እንግሊዛዊውን አጥቂ ዳንኤል ዌልቤክን ማስፈረሙን ይፋ ካደረገ በኋላ ተጫዋቹ ጋዜጣዊ መግለጫ ሰጥቷል። ዳንኤል ዌልቤክ በነገራችን ላይ 2 ዓመት ኮንትራቱን ነው የፈረመው፣ ሲጠበቅ የነበረውን ማለት ነው። ዌልቤክ ከፊርማው በኋላም በቼልሲ
ቼልሲ እንደፈለገው ሲሰማ ትልቅ ክብር እንደተሰማው ገልጿል። አክሎም በጣም ደስተኛ ነኝ፣ በቼልሲ በመገኘቴ ክብር ይሰማኛል፣ ቼልሲ ትልቅ ታሪክ ያለው ክለብም ነው ሲል ተደምጧል። ብዙ ዋንጫም አሸንፏል ብለዋል። የእግር ኳስ ማብቂያ ጊዜ ላይ ነኝ፣ ነገር ግን አሁንም ስኬት ተርብ ያለው ለዚህ ለተራብኩት ስኬቴ ደግሞ አዲሱ ቦታ ቼልሲ ሆኗል ሲል ተደምጧል። በነገራችን ላይ ዳኒ ዌልቤክ ማለት ለአርሰናል፣ ለማንቸስተር ዩናይትድ፣ ለቼልሲም የተጫወተ በታሪክ የመጀመሪያው ተጫዋች ከዛ ውጪ እንደ ብራይተን፣ ሰንደርላንድ እና ዋትፎርድ ላሉ ሌሎች የፕሪሚየር ሊግ ክለቦች ተጫውቷል። እንደ አጠቃላይ 6ኛ የፕሪሚየር ሊግ ክለቡ ነው 20 ክለቦች በሚሳተፉበት የእንግሊዝ ፕሪሚየር ሊግ። ቼልሲ አዲስ የዝውውር ሂሳብ ያቀርባል። ለፔፕ ቻቫሪ ተረጋግጧል። በግራ ክንፍ ተከላካዩ ላይ ከስምነት ሊደረስ እንዳልቻለ ከሰሞኑ ይታወቃል። አዲሱ የዝውውር ሂሳብ ለሪዮ ቫይካኖ እንደቀረበ በርከት ያሉ የዜና ምንጮችም እየጠቆሙ ሲገኙ በቼልሲ በኩል ዝውውሩ ከሰኞ ጀምሮ ባሉ ቀናት እንዲፈጸም ይፈልጋሉ ተብሏል። እናም ቼልሲ በጣም ዘግቶበታል ከተባሉ ዝውውሮች ውስጥ ምናልባትም በዚህ ክረምት በፔፕ ቻቫሪ ላይ ነው። ሌሎቹን ወዲያው ይፈልጋል፣ ያስፈርማል። ጆርዳን ኤንደርሰንን ወዲያው ፈለገ፣ አጠናቀቀ፣ ዝውውሩን ይፋ ያደርጋል። ከዛ ቀጥሎ ዳኒ ዌልቤክን ተጠናቀቀ። ወዲያው ነው ሞርጋን ሮጀርስን እንዴት እንዳስፈረመው አይታችኋል። እና የፔፕ ቻቫሪ ግን በጣም የዘገየ ዝውውር ነው ከቼልሲ ወቅት ማስፈረም እቅድና እንቅስቃሴ አንጻር። ይህን ዝውውር ለመጨረስ የሚደረገው ጥረት ግን ተጠናክሮ ቀጥሏል። የዝውውር ሂሳቡ እንደቀረበን በርከት ያሉ የዜና ምንጮች እየጠቆሙ ነው። የተወሰኑት ያቀርባል የሚል ዘገባን ይዘው ቢወጡ ማለት ነው። ለማንኛውም ወጣም ወረደም ቼልሲ አዲስ ሂሳብን ሊያቀርብም ቢሆን ፔፕ ቻቫሪ ላይ ያለው ፍላጎት ግን ጥልቅ የሚባል ነው። ከዚህ ጋር በተያያዘ ሰኞ አዲስ ነገር ለቼልሲ ደጋፊዎች በዚህ ዙሪያ ይኖረናል። ቼልሲ እንደ አዲስ ያስፈረመው ተጫዋች ሊባል ይችላል የማይካሎ ሙድሪክ በዚህ ሰዓት መመለስ። በተለይም ደግሞ ማይካሎ ሙድሪክ የተመለሰው እንደ አሌሃንድሮ ጋርናቾ ያለ ተጫዋች ክለቡን በለቀቀበት እንደ ሞርጋን ሮጀርስ ያለ በመጣበት ሰዓት ላይ ነው። በዛ ቦታ ላይ እንዴት ያለ ጊዜ ይኖረዋል የሚለው ይጠበቃል። በእርግጥ ጄምስ ባያን ጊተንስም አለ፣ በ10 ቁጥር ቦታ ላይ መጠቀም ይችላል። በነገራችን ላይ በዛ ቦታ ላይ በጣም ድንቅ ነው በሻካታር ዶኔስክ ማይካሎ ሙድሪክ። ከዚህ ጋር በተያያዘ ዣቪ አሎንሶ ማቀው ተጫዋች ነው፣ በቼልሲ ሲጮት ባላቀው ማቀው ተጫዋች ነው እና በጣም ምርጥ ጊዜን ማሳለፍ ይችላል። ስለተመለሰ በጣም ደስ ብሎናል፣ እንደ አዲስ ፈራሚያችን ነው ሲሉ ተደምጠዋል። ማይካሎ ሙድሪክ በነገራችን ላይ በዛሬው ዕለት ሆንግ ኮንግ የሚገኘውን የቼልሲ ስብስብ ይቀላቀላል ተብሎ ይታሰባል። የዚህን ተጫዋች ዕጣ ፈንታ ወደፊት ጉዳይም እየተከታተለ ቼልሲያን እናደርሳችኋለን። ቪክተር ሙኝዝ ከተጠበቀው ጊዜ በፊት ወደ ልምምድ የመመለስ ፍላጎት እንዳለው ለሊቨርፑል አሳውቋል። ምክንያቱ ደግሞ የመጫወቻ ጊዜን ማግኘት ስለሚፈልግ በሊቨርፑል በጊዜ ቡድኑን መቀላቀልና ከቡድኑ ጋር የመላመድ ሂደቱ በፍጥነት እንዲጀመር ይፈልጋል ተብሏል። እናም በሚቀጥለው ሳምንት በልምምድ ማዕከል ከሊቨርፑል ቀሪ ቡድን አጋሮቹ ጋር ልምምድ ያደርጋል ተብሏል። አሊሰን ቤከርም በሚቀጥለው ሳምንት ወደ ልምምድ ይመለሳል። በሌላ በኩል አሌክሲስ ማካሊስተር ወደ ቡድን ከመለሱ በፊት ተጨማሪ ጊዜ እንደሚፈልግ ተጠቁሟልና የረፍት ጊዜውን አጠናክሮ ይቀጥላል ማለት ነው። ሊቨርፑል በክረምት ካስፈረሟቸው ተጫዋቾች ውስጥ አንደኛው ቪክተር ሙኝስ በእርግጥ ብቸኛውም ሊባል ይችላል። ምክንያቱም በክረምት ለሊቨርፑል ፊርማውን አኑሮ የተቀላቀለው ጀርሜ ጃኩዌቴ የክረምት ሳይሆን የጥር ፈራሚ እንደሆነ እና እንደተረጋገጠም ይታወቃል። ስለዚህ ብቸኛ ልንለው እንችላለን የቪክተር ሙኝዝን የሊቨርፑል የክረምት ዝውውር። አንዶኒ ኤራውላ፣ ፍሎሪያን ቪርትዝ፣ ግራቨንበርክ እና ኢሳክ በተመለከተ ሀሳባቸውን አጋርተዋል። የቡድኑን ስብስብ ቆይተው የተቀላቀሉ ናቸው። ሌሎች ተጫዋቾች ከነሱ በፊት ለ2 ሳምንት ስልጠና ጀምረው ነበረ። እነሱም ወደ ቡድን ተመልሰው ዝግጅቱን እየሰሩ ይገኛሉ። በጥንቃቄ እየተመለከተ ነው ብለዋል ፍሎሪያን ቪርትዝ፣ ግራቨንበርክ እና ኢሳክን። ነገር ግን እቅዴ ሶስቱም ከሊድስ ዩናይትድ ጋር በሚደረገው የመጨረሻ የቅድመ ውድድር ዝግጅት ጨዋታ እንዲጫወቱ አደርጋለሁ ሲሉ ተደምጠዋል። ምናልባት የሚጫወቱበት ደቂቃን መገደብ ይኖርብናል። የውድድር ዘመኑ ከመጀመሪያው በፊት ገና 3 ሳምንት አሉ። በዛ ጊዜያት ውስጥ በጣም ጥንቃቄ ማድረግ አለብን ብለዋል። በተጫዋቾች ላይ በተቻለ መጠን ተጫዋቾች ከቡድኑ ጋር እንዲላመዱ ፈልጋለሁ። ከቡድኑ ጋር አብረው በሆኑ ሰዓት ልምምዶቹን አብረው ባጠናከሩ ሰዓት በፍጥነት ይላመዳሉ። በተቻለ መጠንም በጨዋታ ደረጃ ፍጥነት መጨመር አለብን ብለዋል። ስህተቶች ይሰራሉ፣ ስህተቶችን እያረምን እንቀጥላለንም ሲሉ ተደምጠዋል። አንዶኒ ኤራኦላ ስለ አዲሱ ፈራሚያቸው ወይም ስለ ቡድኑ አዲስ የተቀላቀለው ጀርሜ ጃኩዌቴ ሀሳባቸውን አጋርተዋል። ጀርሜ ጃኩዌቴ እስካሁን በሊድስ ዩናይትድ ጨዋታ እናሰልፋለን ወይ አናሰልፈው የሚለውን ገና አልወሰንም ብለዋል። እንደ ኢሳክ፣ ግራቨንበርክ እና ፍሎሪያን ቪርትዝ የቅድመ ውድድር የመጀመሪያ ክፍል በጣም ጥሩ አሳልፏል።
አሁን ግን ትንሽ ህመም ስሜት እየተሰማው ነው። ስለዚህ ነገሮችን ማፍጠን አንፈልግም ጀርሜ ጃኩዌቴ ላይ ብለዋል። ብዙ ወራት ከጨዋታ ርቆ ነው የመጣው። በእርግጥ ደግሞ ቨርጅል ቫንዳይክ ሙሉ በሙሉ ሲመለስ ከሱ ጋር እንዲጫወት ማየት እፈልጋለሁኝ። ምክንያቱም በጆ ጎሜዝ ጉዳት ምክንያት ከልምድ ያላቸው የማል ተከላካዮች እጥረት አጋጥሞናል። ስለዚህ ፕሪሚየር ሊጉ ሲጀመር ዋነኛ ፍላጎት ይሄ ቨርጅል ቫንዳይክን ከጀረሜ ጃኩዌቴ ማጣመር ነው። ጃኩዌቴ እንዲመለስ በጣም ጥንቃቄ እያደረግን ነው ብሏል። የሊቨርፑል የመከላከል ክፍል በጣም የሳሳ ሆኖ ግን ፕሪሚየር ሊጉ ሊጀመር ይችላል፣ ምንም ጥያቄ የለውም። አንዴኖ ራላ ስቴቨን ባስቲች በመሰረቱ ሙሉ ለሙሉ ከቡድኑ ጋር እየሰለጠነ ነው። ዋታሩ እንዶ ደግሞ ቀስ በቀስ ወደ ሙሉ ልምምድ መመለስ ጀምሯል። እናም ለመመለስ በጣም ተቃርቧል ብሏል። ኦንዶኒ ኤራኦላ ከሞናኮ ጋር በሚደረገው ጨዋታ የሚጫወት ተጫዋችን በተመለከተ ኤንዶ ሊሆን ይችላል፣ ቢያንስ ጥቂት ደቂቃ ያገኛል ብለዋል። ጆ ጎሜስ ተጎድቷል። ጆቫኒ ሊዮን ህመም ላይ ነው። ጀርሜ ጃኩዌቴ ህመም ላይ ነው። ቨርጅል ቫንዳይክ አልተመለሰም። ሊቨርፑል ክረምት ላይ ግን ተከላካይ ግዴታ የሆነበትም ወይ ምልከታችሁን አጋሩን። ከዛ ውጪ በሊቨርፑል ምናልባት የዝውውር መስኮቱ ላይ ካነሳን አንድ የሚጠበቅ ነገር አለ፣ ሳላን መተካት። ሳላ ማለት ባለፉት 10 ዓመታት ውድ ቤተሰቦቻችን 284 የግብ አስተዋጽኦ ያለው አንድም ተጫዋች ይህን አላረገም በግብ አስተዋጽኦ። ኬን እንኳን 205 ነው። እሱን ነው የሚተካው። ጂሚ ካራገር ከሰሞኑ ምን ብሎ ነበረ? ሳላን መተካት ያስፈልጋል ብሏል። በነገራችን ላይ ሳላን መተካት ያስፈልጋል ሲል ብራድሊ ባርኮላ ምርጥ ተጫዋች አይደለም አላልኩም፣ እኔ ያልኩት ይላል ቅድሚያ መስጠት ያለብን የሳላን ተተኪ እንጂ ብራድሊ ባርኮላ መጥፎ ተጫዋች ነው አላልኩም እያለ ነው። የሊቨርፑል ደጋፊዎች የጂሚ ካራገርን ሀሳብ ተረድታችሁት ነበር ወይ? እሱ እኔ ባርኮላ አይፈርምም መጥፎ ተጫዋችም ነው አላልኩም፣ እኔ ያልኩት የለም ሳላንን ተካ መጀመሪያ ብቻ ነው ሲል ተደምጧል። በማንቸስተር ዩናይትድ ዝርዝር ውስጥ ነበረ ታይለር አዳምስ። ምክንያቱም ማንቸስተር ዩናይትዶች ከዝውውር ፖሊሲያቸው እቅዳቸው አንጻር ከመጋረጃ ጀርባም በፍጥነት ይጨርሱታል የተባለ ዝውውር ነበረ። እንደ ፉትቦል ኢንሳይደር ዘገባ ከሆነ የዩናይትድ ስቴትስ ኦፍ አሜሪካ የወንዶች ብሔራዊ ቡድን ተጫዋች የሆነው በዓለም ዋንጫ ላይ ድንቅ ጊዜን ያሳለፈው ታይለር አዳምስን ለማስፈረም ከዩናይትድ በተጨማሪ ሌሎች ክለቦች አሁን ገብተውበታል። ኒካስል ይጠበቃል። የ27 ዓመቱን የአማካይ ስፍራ ተጫዋች ለማስፈረም ኒካስል ዩናይትድ ጥረት እያደረጉ ነው። ሳንድሮ ቶናሊን አጥተዋል። ብሩኖ ጊማሬሽ በሰዓታት ውስጥ ያጡታል። ስለዚህ ለኒካስል አስገዳጅ ዝውውር ነው። ከዩናይትድ ይህን ተጫዋች ለመንጠቅ የሚያደርጉት ጥረት ወይም ከዩናይትድ ቀድሞ ለማስፈረም የሚያደርጉት ጥረት እንዳለፉት ፉትቦል ኢንሳይደር አስነብበዋል። በዩናይትድ በኩል በዝውውር መስኮቱ ሌላ ሊያጡት የሚችሉት ተጫዋች ወይም በፈቃዳቸው የሚያጡት አልታይ ባይንደር ነው። በአልታይ ባይንደር ጉዳይ ላይ ዩናይትድ ግብ ጠባቂውን ለመልቀቅ ክፍት ነው። በተጫዋቹ በኩል በርካታ የቱርክ ክለቦች ቢፈለግም ሴልታ ቪጎ ግን ለዩናይትድ በቀጣይ ጥያቄ ያቀርባል ተብሏል። ጥያቄው ግን የውሰት ውል ነው። እናም የውሰት ውል ላይ ደሞዝ መክፈል እና ወደፊት ምርጥ ከሆነ የመግዛት አማራጭ እንዲካተትበት ነው። በማንቸስተር ዩናይትድ በኩል በተጫዋቹ ላይ የመጨረሻ ውሳኔ እንዳልወሰነ ይታወቃል፣ ግን ተፈልጓል ተብሏል። በማንቸስተር ዩናይትድ በኩል ግብ ጠባቂ ከሰሞኑ እንዳመጡ የሚዘነጋ አይደለም። ከዛ ውጪ በማንቸስተር ዩናይትድ በኩል በግብ ጠባቂ ቦታ ላይ ወጣት ግብ ጠባቂዎችንም ለማምጣት ለአካዳሚ ቡድኑ ጥረት እያደረጉ ነው ተብሏል። በአልታይ ባይንደር መውጣት ምክንያት ግን ቶም ሂተን፣ ራደቬቴክ በቡድኑ ሊቀጥሉ የሚችሉበት እድል ወይም ደግሞ ሁለተኛና ሶስተኛ ሆነው የሚቀጥሉበት እድልን ያሰፋል። ከዛ ውጪ ሴላንመሽ በቡድኑ ቋሚ ሆኖ ይቀጥላል እንደማለት ነው። የቱርኩ ክለብ ጋላታሳራይ ብሩኖ ፈርናንዴዝን የማንቸስተር ዩናይትዱን አምበል ማለት ነው ለማስፈረም የሚደረገውን ጥረት አሁንም አጠናክሮ ቀጥሏል። ተጫዋቹ በ31 ዓመቱ ላይ ይገኛል። 300,000 ፓውንድ ያገኛል። በአመት ወደ 15.6 ሚሊዮን ፓውንድ ወደ ካዝና ያስገባል ከማንቸስተር ዩናይትድ። በዩናይትድ 1 ዓመት ኮንትራት ይቀረዋል፣ ጁን 2027 ላይ የሚጠናቀቅ። የቱርኩ ክለብ ሻምፒዮን ጋላታሳራይ ተጫዋቹን ከዚህ ከፍ ባለ ሳምንታዊ ደሞዝና ዓመታዊ ጠቅላላ ደሞዝ የግሉ ማድረግ ይፈልጋል። ዩናይትድ ተጫዋቹን መሸጥ እስካሁን ምንም አይነት ፍላጎት እንደሌለውና በቡድኑ ለማቆየት ፍላጎት እንዳለው 400,000 ፓውንድ ሳምንታዊ ደሞዝም የማቅረብ ፍላጎት እንደነበረው የሚዘነጋ አይደለም። በነገራችን ላይ በእንግሊዝ ፕሪሚየር ሊግ ታሪክ ባለፉት 10 ዓመታት ውስጥ ከፍተኛ የግብ ዕድል በመፍጠር ወይም ጥራት ያለው ወይም ትልቅ የሚባል የግብ ዕድል በመፍጠር ከኬቨን ደብሮይን እኩል 33 በመፍጠር በዚህ ዓመት ሪካርዱን መጋራቱ የሚዘነጋ አይደለም። የፕሪሚየር ሊጉም በአንድ ሲዝን ከፍተኛ አሲስት ማድረግን ከሄነሪም ከኬቨን ደብሮይናም ሪካርዱ እንደነጠቀ ይታወቃል። ዩናይትድ ብሩኖን የማቆየት ፍላጎት እንጂ ለገንዘብ ብሎ የመሸጥ ምንም አይነት ፍላጎት እንደሌለው ይታወቃል።
ባየር ሙኒክ የማንቸስተር ዩናይትዱን ቤንያሚን ሼሽኮን በተመለከተ በዚህ ክረምት የማስፈረም ምንም አይነት እቅድ የለውም። ይልቁንስ በረጅም ጊዜ የሃሪኬን ተተኪ እቅድ አድርጎ ያዘው በአርቢ ላይፕዚግን በነበረ ሰዓት ነው። በቡንደስሊጋ በነበረ ሰዓት ይህንን ተጫዋች ባየር ሙኒኮች ደግሞ ደጋግሞ ተመልክተውት ነበረ። ተጫዋቹ ግን በቡንደስሊጋ ቆይታው ሲጠናቀቅ ወደ እንግሊዝ እንደመጣ ይታወቃል። ቤንያሚን ሼሽኮ አሁንም በባየር ሙኒክ የሃሪኬን የረጅም ጊዜ ተጫዋች ተደርጎ እንደሚያዝ ያረጋገጠው ጀርመናዊ ጋዜጠኛ ፋልክ በዝውውሩ መስኮቱ ላይ በዚህ ክረምት ምንም የሚፈጸም ዝውውርም ድርድርም የለም። በቤንያሚን ሼሽኮ በኩል ይህን ዓመትም በዩናይትድ ያሳልፋል ተብሏል። በቤንያሚን ሼሽኮን በኩል በነገራችን ላይ በዩናይትድ ቁጥር አንድ አጥቂነቱ እስካሁን አልተነተካበትም። ዩናይትድም እያፈላለገ ያለው የእሱን ተጠባባቂ እንደሆነም የሚዘነጋ አይደለም። ኒውካስል ዩናይትድ በማንቸስተር ዩናይትድ የሚፈለገው ሊዩ ሾልን የመሸጥ ፍላጎት የለውም። አስገዳጅ ከሆነ ግን ከ70 ሚሊዮን ዩሮ በላይ ይፈልጋሉ ተብሏል። ዩናይትድ ያው የዩናይትድ ደጋፊዎች ወቅታዊ የዩናይትድ ባህሪ ያውቃሉ ይህንን ገንዘብ እንደማይከፍሉት። ምክንያቱም ዩናይትድ አይደለም ለግራ ክንፍ ተመላላሽ ለተከላካይ አማካይ ይህን እያወጣ እንዳልሆነ ይታወቃል። በዩናይትድ ፖሊሲ አንድ የሚተን ግን አንድ ሀሳብ አለው። ሊሻል ዩናይትድን መቀላቀል በእርግጠኝነት በግሉ ይፈልጋል። ነገር ግን በዛ ብቻ የሚያበቃ አይደለም። በሌላ ክለብ ዘንድም ኮንትራት እንዳለው እንዳይዘነጋ ብሏል። ኒውካስል ለሱ ብዙ ገንዘብ መፈለጉ ለዝውውሩ እንቅፋት ሆኖ አሁንም ቀጥሏል። እናም ለኒውካስል ቅርበት ያላቸው ምንጮች ከ70 ሚሊዮን ዩሮ በላይ ዩናይትድ ይጠበቅበታል እያሉ ነው። ማንቸስተር ዩናይትድ በርካታ አማራጮችን በዝርዝር ውስጥ እንደያዘ ይታወቃል። ምናልባት ይህ ዝውውር ካልተሳካ የፉላሙ አንቶኒ ሮቢንሰን ወደ ዩናይትድ የመምጣት እድሉ በጣም ሰፊ ነው። ሁለተኛ ምርጫቸው እሱ ነው። ምናልባት የአንቶኒ ሮቢንሰንን ብቃት የምታውቁ ዩናይትዳውያን ከሉዊስ ሆል አንጻር ምናልባት መልከታችሁ ልታርሱን ትችላላችሁ። የአትሌቲኮ ማድሪድ አሰልጣኝ ዲየጎ ሲሞኔ ለአሰልጣኝ ማይክል ካሪክ ያላቸው አድናቆት ገልጸዋል። ካሪክ በብዙዎች ዝቅ ተደርጎ የታየ አሰልጣኝ ነው፣ ነገር ግን ጥሩ ውጤት መዝገቡን ቀጥሏል ሲሉ ዲየጎ ሲሞኔ አድንቀው ወድሰዋል። ካሪክ ባለፈው ዓመት በዩናይትድ በጣም ድንቅ ስራ ሰርቷል የሚሉት ዲየጎ ሲሞኔ ነገሮች በፍጥነት ማስተካከል ጠንካራ ቡድን ገንብቷል፣ ሊደነቅ ይገባል። ካሪክ በብዙዎች ዝቅ እየተደረገ ነው ሲሉ ተደምጠዋል። ምናልባት ማይክል ካሪክ ዝቅ ከተደረጉባቸውና በጣም አስገራሚ ነገር አንዱ በራሳቸው በዩናይትድ ጓዶችና ሌጀንዶች ጭምር እንደሆነ ይታወቃል። አብረዋቸው ከተጫወቱ በርካታ ሌጀንዶችም አሰልጣኝነታቸው ሹመት ቋሚ እንዳይሆን ገና መንበረ ስልጣኑን ሳይረከቡ በጊዜያዊነት እንኳን ሲቃወሟቸው እንደነበረ ሚዘነጋ አይደለም። ብሪያን ቤሙ ስለ መጫወቻ ሜዳ ክፍል ተጠይቆ ነበረ። ስለመረጠውን ቦታ መምረጥ አልችልም ብሏል። በግልጽ ለማየት እንደሚቻለው በቀኝ ክንፍ ላይ አንድ ጥሩ ነገሮችን ሰርቻለሁ። እንደዛም ሆኖ በአጥቂ መስመር ላይ 9 ቁጥርም ላይ ጥሩ ነኝ። በክንፍ ላይ የበለጠ ልምድ አለኝ። ስለዚህ ምናልባት ለእኔ ልምድ ስላለኝ ሳይሆን አሰልጣኙ አንተ ለዚህ ቡድን ታስፈልጋለህ ባለው ቦታ ላይ እጫወታለሁ ብሏል። ለዩናይትድ ደጋፊዎች ግን በዚሁ ጥያቄ እናንሳ። ብሪያን ቤሞ የክንፍ አጥቂ ሆኖ ሲጫወት ወይስ ሐሰተኛ 9 ቁጥር ሆኖ ሲጫወት የተሻለ ምቾት ይሰጣቸዋል? እናንተ ጻፉልን። እሱ አሰልጣኙ በመረጠኝ ብሏል። ልምድ ያለኝ ግን የክንፍ አጥቂ ሲሆን ነው ብሏል። የ15 ዓመቱ ጄጄ ጋብርኤልም ትላንትና ለዩናይትድ ተጫውቷል። በነገራችን ላይ ጄጄ ጋብርኤል በዩናይትድ በቅድመ ውድድር ዝግጅት ላይ ተጫወተ እና ለዋናው ቡድን በቅድመ ውድድር ዝግጅት ላይ ተጫወተ። በእድሜ ትንሹ ተጫዋች ሆኗል። 23 ጎል በ23 ጨዋታ ከ18 ዓመት በታች ፕሪሚየር ሊግ ማበርከቱ አይዘነጋም። በብሪያን ቤሞ በጣም የተደነቀው ተጫዋች ሆኗል። ከጨዋታው መጠናቀቅ በኋላ ምናልባት ለዩናይትድ ደጋፊዎች ለማስታወስ ያክል ቃል ስፖርት ዩቲዩብ ቻናል በእርግጥ በፈጣን የመረጃ ሰዓታችን ኦገስት 1 ማለትም ትላንትና ቅዳሜ ምሽት የዩናይትድን ውጤት ጥንቅቅ አድርገን ነግረናችሁ ነበረ። ዩናይትድ 2-1 በሆነ ውጤት አትሌቲኮ ማድሪድ እንዳሸነፈ በብሪያን ቤሞ 2 ግቦች። ማይክል ካሪክ በመንፈስ ረገድ እርስ በርስ አብሮ ለመስራት ጥሩ ቡድን ነው ያየሁት ብሏል። በዚህ ድል ላይ አትሌቲኮን 2-1 ባሸነፉበት ድል ላይ እኛ እንደ አሰልጣኝ ተጫዋቾችን መርዳት አለብን፣ ተጫዋቾቹም ለመማር ዝግጁ ናቸው ሲሉ ተደምጧል። ቡድኑ በአጠቃላይ በእንቅስቃሴ ደረጃ ባሳየው ነገር በጣም መደሰታቸውን በገለጹበት ጋዜጣዊ መግለጫ በርካታ ጥሩ የሚባሉ ምልክቶችን አይተናል። ጨዋታው ፍጹም ነበር ማለት አይቻልም፣ ሁልጊዜም መሻሻል እንዳለብን አውቃለሁ ብሏል። በግሌም ሆነ በቡድኑ በወቅታዊ ደረጃ ላይ ግን ወይም በወቅታዊ እንቅስቃሴ ላይ መርካታቸውን የገለጹት ምናልባት የዩናይትድ ደጋፊዎች እንዴት ያለ ጨዋታ ነበር ብለን ጠይቀናችሁ ነበረ ትላንትና። በርካታ ያሉ የዩናይትድ ደጋፊዎች በጣም ጥሩ ነገር ከጨዋታው እንደተመለከቱም በሀሳብ መስጫ ሳጥናችን ላይ ሲጽፉልን ነበር። ማይክል ካሪክ
ላለፉት 6 ሳምንታት በላይ ከነኚህ ተጫዋቾች ጋር ተራርቀን ነበረ። በጣም ረጅም ጊዜ ነው ብለዋል እሳቸው። ከዓለም ዋንጫ አንድ ሳምንት ቀድሞ ነው የተለያዩት። የዓለም ዋንጫ ተጠናቆ ወር ከ5 ቀን በላይ ነበረና የዓለም ዋንጫ ኦልሞስት እስከ 6 ሳምንት በላይ አልተገናኘንም። ረጅም ጊዜ ነበረ። አሁን ተጫዋቾችን አግኝቻለሁ፣ ጥሩ ጊዜን እያሳለፍን ነው። እንዳጠቃላይ ባየሁት ነገር ደስተኛ ነኝ። ቡድኑ መገንባታችንን ግን እንቀጥላለን ሲሉ ተደምጠዋል። በቡድን ግንባታ ሂደት ወደ ቡድኑ ያመጧቸው ተጫዋቾች አሁን በቡድኑ እየተጫወተ ያለው አንድሬ ሳንቶስ ብቻ ነው። ስለ አንድሬ ሳንቶስ ትላንት ምሽት ቁጥራዊ መረጃ ነግረናቸዋል። በርካታ ዩናይትዳውያንም ጥሩ ፈራሚ እንደሆነ በጨዋታው ላይ መመልከታቸውን ጽፈውልን ነበረ። ከዛ ውጭ ሌላኛው ፈራሚ ዩሪ ቲልመንስ ቡድኑ እንዳልተቀላቀለ ይታወቃል። ትላንትና ግን መደበኛ ልምምዱን አከናውኗል ከቡድኑ ተነጥሎ። በቀጣይም ዩሪ ቲልመንስ በማንቸስተር ዩናይትድ ዋናው ቡድን ጨዋታን በአቋም መፈተሻ ጨዋታ ያደርጋል ተብሎ ይጠበቃል። የአቋም መፈተሻ ጨዋታን ካነሳን አርሰናል ከዢሮና ጋር ያደረገውን የቅድመ ውድድር ጨዋታ ወይም የወዳጅነት ጨዋታ 4-1 በሆነ ውጤት ነው ድል ያደረገው። በጨዋታው 15ኛው ደቂቃ ላይ ከሃቨርዝ መሪ ያደረገ ክርስቶዞሊስ በጣም ቆንጆ ግብ አስቆጠረ። ያው አዲስ ፈራሚ ስለሆነ ነው ትኩረት የተደረገበት። 30ኛው ደቂቃ ላይ ግብ አስቆጠረ። መክስ ዱማን 53ኛው ደቂቃ ላይ፣ ጋብርኤል ጀሱስ 55ኛው ደቂቃ ላይ ግብ አስቆጥረዋል። አራቱን ግቦች በዢሮና በኩል አሩና ነው 50ኛው ደቂቃ ላይ ኳስና መረብን ማዋሃደ እየቻለው። በጨዋታው አዲሱ የአርሰናል ፈራሚ ክርስቶስ ዞሊስ መደበኛ ወይም በዋናው ቡድን የመጀመሪያ ጨዋታውን አድርጓል ማለት ነው። በዝግ ስቴዲየም ጨዋታ አድርጎ እንደነበረ ይታወቃል። አርሰናል በነገራችን ላይ ለአርሰናል ደጋፊዎች የፊታችን ረቡዕ ከሪያል ቤትስ ጋር ሌላ የወዳጅነት ጨዋታ አለ። ኦገስት ወር ላይ ነን። ስለዚህ ከዚህ በኋላ የምትደግፏቸው ክለቦች የአቋም መፈተሻ ጨዋታ ያደርጋሉ። ከዚህ በኋላ የምትደግፏቸው ክለቦች በተለይም በፕሪሚየር ሊግ ጨዋታን ያደርጋሉ። ፕሪሚየር ሊጉ በዚህ ወር መጨረሻ አካባቢ እንደሚጀመር ይታወቃል። አርሰናል በፕሪሚየር ሊግ የመክፈቻ ጨዋታ የሚያደርግ ክለብ እንደሆነ ይታወቃል። ሚኬል አርቴታ ስለ አዲሱ ፈራሚያቸው ክርስቶስ ዞሊስም ሀሳባቸውን አጋርተዋል። ባሳየው ነገር ተደስቻለሁ። ከምንም በላይ ያስደነቀኝ ከክለቡ ጋር ለመላመድ ያሳየው ፍጥነትና ከቡድን አጋሮቹ ጋር ያሳየው መግባባት ነው ብሏል። ደጋፊዎች ይህን ተጫዋች ይወዱታል ብዬ በእርግጠኝነት መናገር እችላለሁ ሲሉ ተደምጠዋል። ይህንኑ ጥያቄ መልሰን ለራሳቸው ለአርሰናል ደጋፊዎች በቃል ስፖርት ዩቲዩብ ቻናል ለሚገኙ ታማኝ የአርሰናል ደጋፊዎች አነሳ ነው። ክርስቶስ ዞሊስ ማለት በብሩኖ ጊማሬሽ እና በቪኒሺየስ ጁኒየር የዝውውር ሂደት ምክንያት የተረሳ ተጫዋች ሆኗል። ምንም ጥርጥር የለውም። አርሰናላውያን ተጫዋቹ እንደፈረመ ያውቃሉ፣ ግን ረስተውታል፣ አላስተዋሉትም። ክርስቶስ ዞሊስ ግን አስታውሱኝ የሚል እንቅስቃሴ ነው ትላንትና ያስመለከተን። ግቧ የግል ጥረት የታከለባት ነበረች። የክንፍ አጥቂ ሆኖ ነው የተመለከትነው። ትሮሳርድን ተክቷል፣ አልተካም ሳይሆን በራሱ ግን ምርጥ ፈራሚ አልነበረም ወይ? ምልከታችሁን ግን ብታጋሩን ደስ ይለናል። ከወቅቱ የዝውውር እንቅስቃሴ ምክንያት ስለተረሳው ክርስቶስ ዞሊስ ሚኬል አርቴታ በምሽቱ ሌላ በጣም አስደናቂ የነበረውና ገቢ ያስቆጠረውን ማክስ ዱማንን በተመለከተ ከዓመት በፊት ማክስ ዱማን በቅድመ ውድድር ዝግጅቱ ከአስደናቂ አቋም በማሳየት ትኩረት መሳብ ችሎ ነበር። አሁን ደግሞ ጨዋታዎችን በቋሚነት እየጀመረና ግቦችን እያስቆጠረ እንዲሁም እድሎችን እየፈጠረ ነው። ስለዚህ ከእርሱ የሚጠበቁ ነገሮች እድገት ማሳየታቸው ተፈጥሯዊ ነው ብሏል ሚኬል አርቴታ። እኛ የምንፈልገው ይሄንን ነው። ለአርሰናል ስትጫወት የሚጠበቅብህ ነገሮች ከፍ ያሉ መሆን ያለባቸው የሚሉት እሳቸው ማድረግ የሚችለውን እናውቃለን። በሚያሳድረው ተጽዕኖና እድገቱ ላይም ወጥ የሆነ ሂደት እንዲኖር እንፈልጋለን። በጣም ጥሩ ተጫውቷል ብለዋል። በምሽቱ ጨዋታ ላይ ከምሽቱ ጨዋታ ጋር በተያያዘ ከሃቨርስ የምሽቱ ጨዋታ የጨዋታው ኮከብ ተብሎ ኮከብ ሽልማቱን ተረክቧል። ሚኬል አርቴታም እንዳጠቃላይ ባየሁት ነገር በቡድኔም ደስተኛ ነኝ ሲሉ ተደምጧል። የቃል ስፖርት ዩቲዩብ ቻናል የአርሰናል ቤተሰቦች የእናንተን ጻፉልን። ሚኬል አርቴታ ጨዋታው እንደተጠናቀቀ ከጋዜጠኛው አንድ ጠንከር ያለ ጥያቄ ቀረበላቸው። የቪኒሺየስ ጁኒየር ዝውውር መቼ ይጠናቀቃል ተብለው ሚኬል አርቴታ ምላሻቸው ለየት ያለ ነው። ፈገግ አሉ፣ ዝም አሉ። ጋዜጣዊ መግለጫው አለቀ። ከዚህ ጋር በተያዘኛ ወደ ቪኒሺየስ ጁኒየር ወቅታዊ ጉዳይ እንሻገር። ከታማኝ የዜና ምንጮቻችን ብቻ ዋቢ እናደርጋለን። ለአርሰናል ደጋፊዎች ሰበር ብለን ይህን መረጃ የምናደርሳችሁ ቪኒሺየስ ጁኒየር ይፋዊ መግለጫ ሲሰጥ ብቻ ነው። ምክንያቱም የአርሰናል ድርድር ከቪኒሺየስ ጁኒየር ይፋዊ መግለጫ በፊት ስለማይሆን ቪኒሺየስ ጁኒየር ከሪያል ማድሪድ ጋር ያለውን ውል የማደስ ሂደትን በተመለከተ በርካቶች የግል መልከታቸውን እያጋሩ ነው። በተጫዋቹና በማድሪድ መካከል ያለው ድርድር እድገት አላሳየም። እናም ተጫዋቹ እየተሰላቸ ነው በሪያል ማድሪድ የቀረበለት ነገርና በቡድኑ በተያዘበት መንገድ ተብሏል። ይሄ ወደ አርሰናል የሚያደርገውን ዝውውር
ሊያፋጠን የሚችል ቅድመ ሁኔታ ነው ልንል ግን እንችላለን። በሪያል ማድሪድና ቪኒሲየስ ጁኒየር መካከል ምንም አይነት ቀጥተኛ ስብሰባ ሳይሆን በወኪሉ በኩል የተደረገ ነው። በእርግጥ በስልክ ካነጋገሩ ሰዎች ውስጥ አንደኛው ጆዜ ሞሪኖ ናቸው። ግልጥ ያለ አቋማቸውን ነግረውት አብረን ትሆን ዘንድ እንወዳለን ማለታቸው ይታወቃል። ቪኒሲየስ ጁኒየር ከዚህ በኋላ የማድሪድን ኮንትራት የመፈራረም ፍላጎቱን በተመለከተ ደግሞ በርካታ የብራዚል መገናኛ ብዙሃን እርግጠኛ አይደለንም እያሉ ነው። ምክንያቱም ተጫዋቹ በተያዘበት መንገድ እርግጠኛ አይደለንም ብለዋል። በእርግጥ ሊፈርም የሚችልበት እድል የለም ማለት አይደለም። በሪያል ማድሪድ ቪኒሲየስ ጁኒየር ሊፈርም የሚችልበት ምክንያት ካለ ብቸኛው ነገር ለሪያል ማድሪድ ያለው ፍቅር ካልሆነ በስተቀር ማለት ነው። ተጫዋቹ ትላንትና ለአርሰናል ለመፈረም ፍላጎት እንዳለውና ከአርሰናል ጋር ለመደራደር ክፍት መሆኑን ተናግሯል። ለአርሰናሎች ግን ራሱ ቪኒሲየስ ጁኒየር በወኪሉ የነገራቸው ለአርሰናል ለመፈረም ድርድር የማደርገው ከሪያል ማድሪድ ጋር ካልተስማማው ብቻ ነው ብሏል። ስለዚህ ይህንን ሰበር መረጃ ብለን ለማቅረብ በጣም እንቸገራለን። አርሰናል ሰበር ተብሎ ሊነገር የሚችልለት ዝውውር ካለ ብሩኖ ጊማሬሽ ነው። ብሩኖ ጊማሬሽን በተመለከተም ቀጥተኛ ውይይቶች እየተደረጉ ናቸው። ብሩኖ ስምነቱ እንዲጠናቀቅ አጥብቆ እየፈለገ ነው። የብራዚል መገናኛ ብዙሃንን ዋቢ ያደረገው ፋብሪዚዮ ሮማኖ ብሩኖ በጉጉት ውስጥ ነው ይላል። ብሩኖ ጊማሬሽ አርሰናል ለመቀላቀል ከፍተኛ ጉጉት እንዳለው የሚያስነበበው ፋብሪዚዮ ሮማኖ ስምነቱ እንደተጠናቀቀ ወዲያው የሕክምና ምርመራውን ያደርጋል ብሏል። ከዚህ ጋር በተያያዘ ለአርሰናል ቅርበት ያላቸው የዜና ምንጮች ኒካስል ዩናይትድ አርሰናል የድርድር አቅሙን ከፍ ለማድረግና የመደራደሪያ ገንዘቡ የተወሰነ ጭማሪ እንዲደረገለት ፍላጎት ስላላቸው በቅድመ ውድድር ዝግጅት ቡድን ውስጥ አካተው አርሰናል ጫና መፍጠር ይፈልጋሉ የሚል መረጃም እየወጣ ነበረ። ኒካስል ያደርገዋል አያደርገውም በጊዜ ሂደት እንመለከተዋለን። ኢሳክን ሊቨርፑል እንዴት እንዳስፈረመ የሚያውቅ አርሰናል ግን በኒካስል አካሄድ ይሸበራል ተብሎ አይጠበቅም። የብሩኖ ጊማሬሽ ዝውውር አርሰናል ቤት ምን ሊያመጣ ይችላል? ብሩኖ ጊማሬሽ ወደ ቡድኑ ሲመጣ ምንም ጥያቄ የለውም። የአማካይ ክፍል ላይ ነው የሚመጣው። ዴክላን ራይስን ወይ ያግዘዋል ወይ ደግሞ ዴክላን ራይስን እየተካ መጫወት ይችላል። የብሩኖ ጊማሬሽ ጥራት በራሱ ግን አርሰናል ቤት በቋሚነት ማጫወት የሚገባው አይነት ፐርፎርማንስ አለው። በፕሪሚየር ሊግ ልምድ አለው፣ ምንም ጥያቄ የለውም። ከዛ ውጭ ግን የብሩኖ መምጣት በቡድን ውስጥ ወጥ አይደለም። ባክፓሶቹ ስህተት ይበዛቸዋል። የእሱ የጨዋታ እንቅስቃሴ ከፕሪሚየር ሊጉ ጋር የተወሰነ ጥርጣሬ ያለን በሚባልለት ማርቲን ዙቤሜንዲ ዙሪያ ግን ምናልባት እሱን የመተካት የማሳረፍ ሂደት ግን ሊኖረው ይችላል። ፋብሪዚዮ ሮማኖ ግን ዋነኛ ቀዳቸው ላይሆን ይችላል። በተለይም ትላንትና ክርስቲያን ኖርጋርድን ለኤቨርተን መሸጥ መስማማታቸው ቡድን ውስጥ የብሩኖ ጊማሬሽ መምጣት ሰው በሰው ለመተካት እንኳን ባይሆን ግን ለቡድኑ እንደ ቁልፍ ተጫዋች ይቆጠራል የሚል ዘገባን ይዞቷል። ማርቲን ዙቤሜንዲ ግን ማረፉ አይቀርም ዝውውሩ ሲጠናቀቅ ምንም ጥርጥር የለውም። ያው የክርስቲያን ኖርጋርድ ወደ ኤቨርተን ለማምራት መስማማትን ትላንት ስለነገርናችሁ ትላንት ምሽት በቃል ስፖርት ዛሬ አንደግመውም። ከዛ ውጭ ግን ባይሆን ሚኬል አርቴታ ከጨዋታው በኋላ ትላንትና ስለ ቪክተር ዮኬሬሽ ተጠይቀው በቡድናችን ቁልፍ ተጫዋች ሆኖ ይቀጥላል ሲሉ ተደምጧል። እናም አይሸጥም ሊሆን ይችላል ነገርየው። ከዚህ ጋር በተያያዘም በቪክተር ዮኬሬሽ ላይ ያው የሚታወቀው አንድ ነገር አለ። የአርሰናል ደጋፊዎች የሚያውቁት ነገር ቪክተር ዮኬሬሽ ሲደመር ገንዘብ ዩሊያን አልቫሬዝን ከአትሌቲኮ ማድሪድ ለማምጣት ፍላጎት እንዳለ ይታወቃል። ይሄ በፍላጎት ደረጃ ነው። አትሌቲኮ ማድሪድም ይሄ ፍላጎት አለው እንዲህ አይነት ዝውውር እንዲፈጸም። ትልቁ የዚህ ዝውውር እንቅፋት ሆኖ የቀጠለው አሁንም በዩሊያን አልቫሬዝ በኩል ከአርሰናል በፊት ቅድሚያ የሚሰጠው ክለብ አንድ ባርሴሎና መሆኑ ነው። ሁለተኛ ነገር ደግሞ በተጫዋቹና በባርሴሎና መካከል ስምምነት እንዳለም ይታወቃል። ከዛ ውጪ የአትሌቲኮ ማድሪድ ሁኔታ ሁሉን ነገር ይወስናል። የአርሰናል ቪክተር ዮኬሬሽን መካተት በብዙዎች እንዳልተደገፈ ይታወቃል። ሌጀንዶችም የተቃወሙት ነው። በነገራችን ላይ የቃል ስፖርት ዩቲዩብ ቻናል የአርሰናል ቤተሰቦች ብቻ አይደሉም። ሚኬል አርቴታ ትላንትና ይቆያል ሲሉ ተደምጠዋል። የሰሜን ለንደኑ ክለብ አርሰናል በዝውውር መስኮቱ ላይ ክርስቲያን ኖርጋርድን ለኤቨርተን ከሸጠ በኋላ ወይም እንደሚሸጥ ከተረጋገጠ በኋላ የሕክምና ምርመራውን ከነገ ጀምሮ እንዲያደርግ ተፈቅዶለታል። ተጫዋቹ ከነገ ጀምሮ ባሉት ቀናት የሕክምና ምርመራውን በኤቨርተን ተገኝቶ ያደርጋል። አርሰናል ከዚህ ዝውውር 7 ሚሊዮን ፓውንድ አካባቢ ያገኛል። በዝውውር መስኮቱ ላይ አርሰናል አምና በ12 ሚሊዮን ዩሮ ያመጣው ተጫዋች እንደነበረ የሚዘነጋ አይደለም። በእርግጥ አምና የመጣበት ምክንያት ይታወቃል። የተወሰኑ ቀዳዳዎችን ለመሸፈን እንጂ ለቡድኑ ረጅም ጊዜ እንደማይጫወት አስቀድሞ የሚታወቅ ነበረ። ምክንያታቸው ግልጽ ነው። አርሰናሎች በወቅቱ ሲያመጡት የቡድኑ ወሳኝና ቁልፍ ተጫዋቾች አጥተው የስኳድ ደብዛቸውን መስፋት በፈለጉበት ሰዓት
ይሄ የአማካኝ ክፍሉ ላይ በጣም አደገኛውን የተቃራኒ ቡድን የጨዋታ ስታይል ሊያቆም የሚችል በፕሪሚየር ሊግ የተፈተነ ተጫዋች ሲፈልጉ ኖርጋርድን አግኝተው ነበር። ዝውውሩ በትንሽ ገንዘብ የተደረገና በዛ ላይ ደግሞ ተጫዋቹ ፈቃደኛ ስለነበረ ለአርሰናል በጣም ቀላሉ ዝውውር ነበረ። ያም በዝውውር መስኮቱ ላይ አርሰናል እንዲቀላቀል አድርጎት ከአንድ ዓመት በኋላ ግን ክለቡን እንዲለቅ ሆኗል ማለት ነው። ቃል ስፖርት ላይ ናችሁ። ታማኝ ፈጣን የዜና ምንጫችሁ ቃል ስፖርት ዩቲዩብ ቻናል ለ100 ሰብስክራይበር ይሄን መረጃ ስናጠናቅርላችሁ ከ500 አካባቢ ሰብስክራይበሮች ይቀሩናል። ሰብስክራይብ ካረጋችሁን ዛሬ ውድ ቤተሰቦቻችን አብዛኞቻችሁ 100 ሺህ እንሞላለን። 100 ሺውን አብረን እናከብራለን። እናንተ ውድ አድማጮቻችን በላካችሁልን አድራሻ መልእክቶችን መልሰን እየጻፍንላችሁ እንገኛለን። በሌሎች ማህበራዊ ትስስር ገጾች ላይ አድራሻችሁን አስቀምጡልን፣ እንጽፍላችኋለን። ለወዳጅ ዘመዶቻችሁ ሼር ማድረግ እንዳይረሳ። ቃል ስፖርት ዩቲዩብ ቻናል ባለፉት 4 ዓመታት በከፍታ እንድንገኝ ምክንያታችንም እናንተ ውድ አድማጮቻችን ናችሁ። ድጋፋችሁ፣ ሀሳብ አስተያየታችሁ፣ አጋርነታችሁ ሁልጊዜም ከኛ ጋር ነበረ። ይህንን ደግሞ ሳናመሰግን ክሬዲት ሳንሰጥ ማለፍ አንወድም። ዕለተ እሑድ ዕለተ ሰንበት መርካብ የረፍት ቀን እንዲሆንላችሁ ተመኝተን ከጥቂት ደቂቆች በኋላ በቀጣዩ መረጃ እንገናኛለን። ሰናይ ቀን